የጨለማው ግዛት ቢያይልም ብርሃን ይመጣል ፀሐይ ከፊል ነው ስልጣንና ዝና ኃይልም ያልፋል ሁሉም ጊዜ ያለው ዞሮ ይመለሳል ተስፋ አይቆረጥም ተፈጥሮ ህግ ነው ተስፋ አይቆረጥም ተፈጥሮ ህግ ነው የሁለት ግንባሮች ፍልሚያ የዩክሬን ድሮኖች ለመካከለኛው ምስራቅና የዓለም ኃያላን አዲሱ የጦርነት ምዕራፍ ቀን የካቲት 27 2018 ዓ.ም እንደ ኢትዮጵያን አቆጣጠር ዓለም በአሁኑ ወቅት በሁለት ታላላቅ የጦርነት ቀጠናዎች መካከል በሚደረጉ ስብስብ ወታደራዊና ዲፕሎማሲያዊ ሽኩቻ ውስጥ ትገኛለች። በአንድ በኩል ለአራት ዓመታት የዘለቀው የሩሲያና የዩክሬን ጦርነት አሁንም ደም እያፋሰሰ ሲቀጥል፣ በሌላ በኩል ደግሞ አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ጥቃት መላውን መካከለኛ ምስራቅ ወደ ከፋ ቀውስ ከቶታል። በዚህ ዘገባ ለየት የሚያደርገው ጉዳይ ግን ለዓመታት የኢራን ሰራሽ ድሮኖች ሰለባ ስትሆን የቆየችው ዩክሬን አሁን ለምዕራባውያንና ለባህረ ሰላጤው ሀገራት የቴክኖሎጂና የስትራቴጂ መፍትሄ አቅራቢ ሆና ብቅ ብላለች። የመካከለኛው ምስራቅ እሳተ ገሞራ የአሜሪካን እስራኤል ጥቃት በኢራን ላይ እንደ አውሮፓውያኑ አቆጣጠር የካቲት 28 ቀን 2026 የጀመረው የአሜሪካና የእስራኤል ጥቃት በኢራን ላይ እስካሁን ድረስ ከ1332 በላይ ሰዎችን ሕይወት ቀጥፏል። ጥቃቱ የተቀሰቀሰው ያለምንም ቅድመ ማስጠንቀቂያ ሲሆን የኢራን መንፈሳዊ መሪ መገደል ደግሞ ሁኔታውን ይበልጥ አባብሶት ቆይቷል። ኢራን ለዚህ ጥቃት ምላሽ ለመስጠት በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬትስ፣ በኳታር እና በባህሬን የሚገኙት የአሜሪካ ጥቅሞችን በድሮን ጥቃት እያሳደደች ትገኛለች። የኢራኑ ባለስልጣን አሊ ላሪጃኒ እንደገለጹት የኢራን ጦር ማንኛውንም አይነት የምድር ወረራ ለመመከት በንቃት እየተጠባበቀ ይገኛል ብለዋል። ባለፉት ጥቂት ቀናት ብቻ ከ1000 በላይ ድሮኖች ወደ ባህረ ሰላጤው ሀገራት የተተኮሱ ሲሆን ይህ ቀጠናውን ታይቶ በማይታወቅ የጸጥታ ስጋት ውስጥ ጥሎታል። ሻሄድን እናውቃቸዋለን። የዩክሬን ድንገተኛ ሜና በዚህ መካከለኛው ምስራቅን እያናወጠ ባለው ጦርነት ውስጥ ዩክሬን በግንባር ቀደምትነት ድምጿን አሰምታለች። ፕሬዚዳንት ቭላዲሚር ዜሌንስኪ የኢራኑን አሸባሪ አገዛዝ ለማስወገድ የሚደረገውን ማንኛውም ጥረት እንደሚደግፉ በይፋ አስታውቀዋል። ለዚህም ምክንያታቸው ሩሲያ ዩክሬን ላይ በገፍ የምታዘንበውን የኢራን ሰራሽ አካሄድ ወይም ሻሄድ ድሮኖች ናቸው በማለት ተናግረዋል። ዩክሬን ባለፉት 4 ዓመታት ሩሲያ የላከችባትን በ10 ሺዎች የሚቆጠሩ የኢራን ድሮኖችን በመመከት ረገድ ከፍተኛ ልምምድ አከማችታለች። ሻሄድ ድሮኖችን ጠንቅቀን እናውቃቸዋለን የሚሉት የዩክሬን ባለሙያዎች አሁን ልምዳቸውን ለአሜሪካ፣ ለእስራኤልና ለባህረ ሰላጤው ሀገራት ለማካፈል ዝግጁ መሆናቸውን ገልጸዋል። ወደ ቴክኖሎጂ አብዮት ስናልፍ የድሮን ጉዳይ ድሮኖችን ይመለከታል። የዚህ ጦርነት አንዱ ትልቁ ትምህርት የዋጋ ልዩነት ነው። ኢራን የምታመርታቸው ሻሄድ ድሮኖች እንደ አሃድ ዋጋቸው $50,000 አይበልጥም። ነገር ግን እነዚህን ድሮኖች ለመምታት የሚተኮሱት የምዕራባውያን ሚሳይል መከላከያዎች እንደ ፓትሪዮት ያሉ በሚሊዮን የሚቆጠር ዶላር ይፈጃሉ። ዩክሬን ይህንን ችግር ለመፍታት ስካይፎል የተባለ አዲስ ስርዓት ይዛ መጥታለች። እነዚህ በ3D ፕሪንተር የሚመረቱ በጣም ርካሽና ፍጥነታቸው በሰዓት 310 ኪሎ ሜትር የሆኑ ኢንተርሴፕተር ድሮኖች ናቸው ሲሉ ተናግረዋል። እነዚህ ድሮኖች ከጠላት ድሮን ጋር በአየር ላይ በመጋጨት እንዲፈነዱ ተደርገው የተሰሩ ናቸው። ዩክሬን በአሁኑ ወቅት ከ90% በላይ የሩሲያን ድሮኖች በዚህ ዘዴ ያከሸፈች መሆኗን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የዩክሬንን እርዳታ ለመቀበል ፍላጎት አሳይተዋል። የሩሲያ ዩክሬን ግንባር የካቲት 2018 ወቅታዊ ሁኔታ በኢራን ጦርነት ሳቢያ የዓለም ትኩረት ቢከፋፈልም በዩክሬን ያለው ውጊያ ግን ይበልጥ እየተፋፋመ ነው።
በ2018 ወይም 2026 እንደ አውሮፓውያን አቆጣጠር የመጀመሪያዎቹ ወራት ዩክሬን አስገራሚ ወታደራዊ ስኬቶችን አስመዝግባለች። የዩክሬን ጦር አዛዥ ኦሌክሳንደር ሲረስኪ እንደገለጹት ዩክሬን በዚህ ዓመት ብቻ 257 ካሬ ኪሎ ሜትር የሚሆን መሬት ከሩሲያ እጅ ማስመለስ ችሏል ብለዋል። በተጨማሪም የዩክሬን የባህር ኃይል ድሮኖች በሩሲያ ቁጥጥር ስር ባለው የኖቮሮሲስክ ወደብ ላይ ባደረሱት ጥቃት ከፍተኛ ጉዳት አድርሰዋል። 6 የነዳጅ ጫኝ መርከቦች የተመቱ ሲሆን ሩሲያ በሊቢያ ባህር ዳርቻ ላይ አርክቲክ ሜታ ጋዝ የተባለ ግዙፍ የጋዝ ማጓጓዣ መርከቧ በዩክሬን የባህር ድሮኖች እንደሰመጠባት ከሳለች። ሩሲያ በበኩሏ በዶኔትስክ ክልል የሚገኘውን የምሽግ ቀጠና ለመስበር ከፍተኛ የከባድ መሳሪያ ድብደባ እያካሄደች ትገኛለች። የፑቲንና ትራምፕ የሰላም ድራማ። ሩሲያ በዩክሬን ላይ የጀመረችውን ወረራ ሳታቆም በአሜሪካና በኢራን መካከል ላለው ግጭት ግን የሰላም አደራዳሪ ሆና ለመቅረብ እየሞከረች ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካ በኢራን ላይ የከፈተችውን ጥቃት ያልተቀሰቀሰ ጥቃት ሲሉ የኮነኑ ሲሆን የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ደግሞ አሜሪካ የተባበሩት መንግስታትን ሕግ እየጣሰች ነው ሲሉ ወርፈዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ በዩክሬንና በሩሲያ መካከል ሰላም ለማውረድ ጥረት እያደረጉ ቢሆንም በኢራን ላይ ግን ጥብቅ እርምጃ መውሰዳቸውን ቀጥለዋል። ዩክሬን ይህን አጋጣሚ በመጠቀም ከአሜሪካ ጋር ያለውን ጥምረት ለማጠናከር እና የኢራንን ድሮን ቴክኖሎጂ በማምከን ረገድ ያላትን ብቃት በማሳየት ላይ ትገኛለች። ወደ ኢኮኖሚው ስናልፍ የኢኮኖሚና የኃይል አቅርቦት ስጋት። በመካከለኛው ምስራቅ የተቀሰቀሰው ጦርነት የዓለምን የነዳጅና የጋዝ አቅርቦት በከፍተኛ ሁኔታ ስጋት ላይ ጥሎታል። የኢራን ድሮኖች በሳውዲና በኤምሬትስ የነዳጅ ማውጫዎች ላይ እያነጣጠሩ መሆናቸው እንዲሁም ዩክሬን የሩሲያን የነዳጅ መርከቦች መስመጧ የነዳጅ ዋጋ በዓለም ገበያ ላይ ሰማይ እንዲነካ ሊያደርገው ይችላል ተብሎ ይጠበቃል። ማጠቃለያ ዜና። የ2018 ወይም 2026 ዓ.ም መጀመሪያ ለዓለም ሰላም እጅግ ፈታኝ ወቅት ሆኗል። የዩክሬን ጦርነት ከአውሮፓ አልፎ ወደ መካከለኛው ምስራቅ የቴክኖሎጂና የስትራቴጂ ተጽዕኖውን እያሳረፈ ነው። ዩክሬን ከጦርነት ሰለባነት ወጣ ለዓለም ሀያላን ሀገራት ወታደራዊ መፍትሄ የምታቀርብ የድሮን ቴክኖሎጂ ማዕከል የሆነች መምጣቷ የታሪክ ምጸት ሆኗል። በአንድ በኩል አሜሪካና እስራኤል የኢራንን ቀጠናዊ ተጽዕኖ ለመስበር ቆርጠው ተነስተዋል። በሌላ በኩል ደግሞ በዩክሬን ያለባትን ኪሳራ ለመሸፈን በመካከለኛው ምስራቅ የሰላም መልእክተኛ ሆና ለመታየት ጥራለች። በዚህ ሁሉ መሃል ግን የድሮን ጦርነት የሰው ልጅን የወደፊት የውጊያ ስልት ለዘላለም እየቀየረው መሆኑም አያጠራጥርም።